የአርትስ ቴሌቪዥን የሆነ እይታ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በክፍል ሁለት ከሁለት ፕሮግራም በኋላ በቴክኒካል ኢሹ ልንገናኝ አልቻልንም ነበር። እ፣ ወይዘሮ ናዲያ ፔድሮ ሞናያ በድጋሚ ውድ ጊዜሽን ሰውተሽ ይህን ቃለ ምልልስ ለማድረግ በመፍቀድሽ 16 ሚሊዮን ከምናምን ነጥብ 5 ይባል ስታስቲክስ ስለሚያስቀኝ ነው እና በእነዚህ የሔዋና እይታ የአርትስ ቴሌቪዥን ፕሮግራም ተከታታዮች ስም ከፍተኛ ምስጋናዬን አቀርባለሁ። በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ እንዲሁም በአርትስ ቴሌቪዥን ዝግጅት ክፍል ከፍተኛ ምስጋናዬን አቀርብልሻለሁ። ናዲ አቶ ኤልያስ አወቀ እንዴት አመሻችሁ? እኔም በድጋሚ በአክብሮት ስለጋበዛችኝ በጣም ምስጋናዬን አቀርባለሁ። ለአንተም ለአርትስም ቲቪ በጣም አመሰግናለሁ። እሺ እንግዲህ አፕሪል 21 ነበረ ፈርስት ዋን ኢንተርቪው ያደረግነው የመጀመሪያውን ክፍል እጅግ በጣም ለመጀመሪያ ጊዜ በአርትስ ቴሌቪዥን በሔዋኗ እይታ ፕሮግራም ላይ በጣም ከፍተኛ የሆነ በታሪኩ ትልቅ ቁጥር ያለው አስተያየት ያየሁት በአንቺ በክፍል አንድ ዓለም ያለ ሴት አይጥምም በሚለው ቃለ ምልልስ ነበር። ወደ 39 የሚሆኑ አስተያየቶች፣ አንድ ሁለት በአማርኛ አብዛኛው በእንግሊዝኛና ፈረንሳይኛ የተጻፈባቸው አስተያየቶች አይቻለሁ። ለዚህ ውድ ጊዜያቸውን ሰውተው ይህንን ቃለ ምልልስ ተመልክተው ኮምፒውተራቸው የስልካቸውን አንስተው ለጻፉት ሰዎች ከፍተኛ አድናቆትም አክብሮትም ምስጋናን ልገልጽላቸው እፈልጋለሁ። እኔም በተለይ አቶ ኤልያስ ኮመንት ለሰጡት በሙሉ እንዲሁም የተከታተሉት ፕሮግራሙን እንዳለ የተከታተሉት በጣም ከፍተኛ ምስጋናዬን ላቀርብ እፈልጋለሁ። እኔ ካየኋቸው መልእክቶች ውስጥ አንድ ሁለት ሶስቱን እንደው መጥቀስ ካልተፈለገኝ አንድ ሰው ሴት ይሁን ወንድ እርግጠኛ አይደለሁም፣ የአዲስ አበባ ዩኒቨርሲቲ ቢጋብዟትና በሰባት ቋንቋ የምትናገር በሰባት ስድስት አገሮች ውስጥ የተማረች ያስተማረች እንግዲህ ምሁር ጋብዛችኋት ኤክስፒሪየንሷን ሼር ብታደርግ ጥሩ ነው የሚለውን ሀሳብ በጣም ደስ ብሎኛል። ይሄ አውራጣት ከማየት ከማውጣት በምልክቶች ከማድነቅ እና በጣም አሪፍ ነው ጥሩ ነው ከሚል ነገር አልፎ ተቃዋሚ ማለት ተቋማዊ ማድረጋቸው ትልቅ ነገር ነው የሚል አስተያየት አለኝ። ሌላም እንዲሁ የአፈርማቲቭ አክሽንን በሚመለከት በጣም ብዙ ሰዎች ማጆሪቲ ወደ 85 በመቶ ገደማ የሚሆነው የአስተያየቶቹ የሚያጠቃልሉት የአፈርማቲቭ አክሽን ላይ ነው። ይሄንንም እንግዲህ የህዝብ ጉዳይ እንደሆነ በመገመት ፕሮፌሰር ብርሃኑ ነጋን የትምህርት ሚኒስትሩን ይሰማሉ ይሄንን ነገር እንዴት ኮንሲደር አያደርጉትም የሚል አስተያየት አንስተዋል። እስኪ ደግሞ አንቺ የገረሙሽ እነዚህ እያል እየተቀባበልን እኔ ብቻ ከሚይዘው ኮንቨርሴሽናል ስለሆነ የኔና አንቺ ቃለ ምልልስ እስኪ ደግሞ አንቺ ናዲ ያየሻቸውን የገረሙሽን አስተያየቶች። በጣም ጥሩ። እኔ በመጀመሪያ በድጋሚ ምስጋናዬን ላቀርብ እፈልጋለሁ። ምክንያቱም የተጻፉት መልእክቶች በጣም በትልቅ አክብሮት የሰጡኝ ትልቅ ማበረታቻ የሆኑ ለእኔ ናቸው እና ጊዜያቸውን ወስደው እንደዛ ስላበረታቱኝ ደግሜ በጣም ላመሰግን እፈልጋለሁ። በጣም ደስ ያለ እንግዲህ በሙሉ ኮሜንቶቹ እንግዲህ የሚያሳየው የሴቶች ጉዳይ ያው ከኔና ከአንተ መድረክ ወጥቶ ከአርሲቪም ወጥቶ እንግዲህ ብዙ ሰዎችን ሰብስቦ ብዙ ቤቶችን አንኳኩቶ የውይይት መድረክ መፍጠሩ ነው እና ያ በጣም ደስ ይላል። በአጠቃላይ የአገሪቷ የሴቶችን፣ የህፃናትን፣ የወጣቶችን በሚመለከት ልትቀርጽ ለምትችለው ፖሊሲ እንደ ናዲ አይነት ሰዎች ግብአት ሊኖራቸው ቢችል በማማከር ደረጃ የሚሳተፉ ቢሆኑ ጥሩ ናቸው ያሉትን አስተያየት ወድጀዋለሁ። ምክንያቱም ናዲ እናት ናት፣ ሴት ናት፣ ሚስት ናት፣ የሶስት ልጆች አሳዳጊም እናትም ናት፣ እህትም ናት፣ ተማሪም ነች፣ ተመራማሪ ተማሪም ነች፣ አስተማሪም ነች። በተለያየ ባህል ውስጥ በማለፏ አዲስ አበባ ሊሴ ትምህርት ቤት ተምራለች፣ ጣሊያን ሀገር ተምራለች፣ ፈረንሳይ ሀገር ተምራለች፣ አሜሪካን ሀገር ተምራለች፣ እንግሊዝ ሀገር ተምራለች፣ አረብ ሀገር ክላሲካል አረቢክ ተምራለች፣ አስተምራለች። ሴቶች ብቻ ያሉበት፣ ወንዶች ብቻ ያሉበት፣ ወንዶችና ሴቶች ያሉበት ላይ እና በእነዚህ ሁሉ መካከል ያለፈ ሰው ትልቅ በተቋማት እንደ ትምህርት የማይማረው ሊቭድ ኤክስፒሪየንሷ ትልቅ በመሆኑ
ይህንን መታ ሼር ማድረግ አለባት ብለው ያቀረቡትን አስተያየት ጥሩ ነው ብዬ አስባለሁ። እስኪ ምናልባት እኔም ፈረንሳይኛ ስለማላነብና ስለማላቅና ስለማልረዳ አንቺ ፍራንኮፎንም አንግሎፎንም በቃ ባለብዙ ፎን ስለሆን እና እስቲ የፈረንሳይኛው አስተያየት ምን ይል እንደሆነ እንደው እሱንም አንስተሽ ካነበብኳቸው ኮመንቶች አንደኛ ስለ ፌሚኒዝም ውይይት ቢደረግ እና ሌላው ደግሞ አንድ ሴት እንዴት ነው እናትም ሆና ሚስትም ሆና የቤትንም ሪስፖንሲቢሊቲ ሀቋን ትወጣ በአንድ ላይ አት ሴም ታይም ደግሞ በስራ ቦታ ሆና ስራዋን ትምህርቷን ሁለቱንም እንዴት ባላንስ የሚያደርግ ነው የሚሉ ጥያቄዎችም ኮሜንቶችም ቀርቧል እና እሱም በራሴ ህይወት እና በሌሎችም ሴቶች ህይወት እንዳዘነብል ወደኋላ እንዳስብ የጋበዘኝ ኮሜንቶች ናቸው። ሴቶች ታፍነዋል፣ ድምፃቸው ዝም ተብሏል ነው ያሉት። ያው አፈርማቲቭ አክሽንን ደግፈው የመጡበት ነገር አለ። በሁሉ ነገር ላይ ልክ ይምጣ አጠቃላይ እንቅስቃሴ ነው ሊኖር የሚገባው ነገር ከጥራት ጋር ሳይሆን እንዲሁም በብዛት ባሉበት ቦታ መጥተው በመደራጀት በመንቃት በመተባበር በማንበብ በማወቅ ራሳቸውን ሊያስተካክሉ የሚችሉባቸው ብዙ ነገሮች እንዳሉ ተናግረዋል። ይሄ አንድ ኢንትረስቲንግ ፖይንት ነው። ሌላ አንድ በጣም የገረመኝ ነገር አለ። ለመጀመሪያ ጊዜ ነው ምናልባት አስተያየቱን እንደዚህ አይነት አጋጥሞኝ አያውቅም። መወድሰ ናዲ የሚል ነገር አንድ ሰው በ1802 በታዋቂው የጀርመናዊ ሙዚቃ አቀናባሪ ሉድዊግ ቫን ቤቶቨን ሙንላይት ፒያኖ ሶናታ ላይ አንዲት ትንሽ ልጅ በሚያምር ድምፅ ንግግር ትጀምራለች። የኢትዮጵያ ስነ ጽሁፍ እንግዲህ 60 ዓመት የሞላው የፍቅር እስከ መቃብር መጽሐፍ ላይ በዛብህ በበዓል ሄዶ የወይዘሮ ጥሩ አይነትን ጠላ እያመሰገነ እስኪ ድግሙ ይህንን በቃ ጠላ እያለ ባመሰገነበት ነገር እያነጻጸረ አንቺ ካቀረብሽበት የዚህ ፕሮግራም ጋራ ትልቅ አይነት በፒያኖ የታጀበ ይሄ ደግሞ በጣም የተለየ ደረጃ ነው። ሰውየው ሙዚቃ የሚያውቁ ነው የሚመስለው። ዘ ፌመስ ሶናታ ነው ማነው ይሄ ሲምፎኒው ነው። 14 ቁጥር ነው ያለው። በቃ ዘ ቶፕ 3 ከሚባሉት ውስጥ አንዱ ነው። የቤቶቨን ያቀረበበት መንገድ በጣም የሚገርም ነው። በአቶ ኤልያስ በኩል ድምፅ ልካለውን ሜሴጁን ያለው ድምፀ መረዋ ድምፀ ቫዮሊን ምናምን እያለ በጣም በጥሩ ሁኔታ ንጽጽሩ ጥሩ ነው እና እንደ ጨረቃ ብርሃን አብርታለች ይሄ ነገር በሚል ነው። ምናልባት ለኤዲተሩ ለብሩኬ ከሰጠሁት በኋላ ይሄ ከቤቶቨን በድምፅም ነገር ስለሚገባ ጥሩ ነው። በጣም ያልተለመደ ነገር ነው። ኦርዲነሪ የሙዚቃ ባክግራውንድ ሆኖ አይደለም የተሰራ፣ ወደ ክላሲካል ሌቭል ነገር አውጥቶታል። የ21ኛ ክፍለ ዘመንን ኢንተርቪው በ18ኛ ክፍለ ዘመን 18ኛ ክፍለ ዘመን ላይ ባለ ነገር ቃኝቶ ማቅረቡ ሪል የሚያስደስት ነው። ይሄንን ፒያኖ ሶናታ የቤቶቨንን ያቀረቡትን ሰው በጣም ከልብ እኔ ላመሰግናቸው እፈልጋለሁ። ሙንላይት ሶናታ ባይ ቤቶቨን። መወድሰ ናዲያ በጨረቃ ብርሃን ሲገለጥ ዝ አንደበት ዘከመ ወይን ጣዕሙ እስኩ ድገሙ እስኩ ድገሙ። እመቤት ናዲያ ድምፅሽን ይባርከው መልሶ መላልሶ ቃለ መጠይቁ በማር ተለውሶ። እመቤት ናዲያ ሐሳብሽ አይረክስም እንደ ወይን ይጥማል እያደር ሰንብቶ። ከውበትሽ ጋራ በአደባባይ ታይቶ ይህንን ፕሮግራም የሰማችሁና ያያችሁ ሁሉ እመቤት ናዲያ እጹብ ድንቅ በሉ። እንግዲህ ፕሮግራምሽን ሳይ የተሰማኝን በአቶ ኤልያስ በኩል ይድረስሽ ብያለሁ። ይህ ታላቅ አስብሽ በቃለ መጠየቅ ብቻ አይቆምም ብዬ ተስፋ አረጋለሁ። ሴቶች ከድጋፍ ተላቀው በራሳቸው ይቁሙ የምትል ዕውቀትም ውበትም የታደለች ሴት ስትገኝ እሸትና ቆንጆ አይታለፍም ለማለት ያህል ነው ይችን መወድስ ማቅረቤ። ይህ ዓለም
ያለ ሴት አይጥምም የሚለውን ፕሮግራም ቢሰማ ቤቶቨን በፒያኖ ሶናታ ሲያጅብሽ ይህንን ይመስላል ብዬ ነው። የቫዮሊን ለዛ ያለው ድምፅሽ ከቤቶቨን ፒያኖ ይስማማል። እንደዛ ብዬ ነው በሙን ላይት ሶናታ ማጀቤ። መወድሰ ናዲ ወቤቶቨን ዜማ ይሉሻል ይሄ ነው። ይህ ዓለም ያለ ሴት ያለ እናት ያለ ሚስት ያለ እህት አይጥምም ማለት ነው። አንቺ ዓለም ምጣትሽ መቼ ነው ዓለም በብርሃን የምትደምቀው? ሰው ሁሉ በፍቅር የሚታደመው? ጊዜያቱን አፈቀኝ ናዲያን ሰምቼ አንቺ ያልሺው ዘመን መች ይመጣል መቼ? ሐሳብሽን ክሽፈት አይንካው፣ ዕውቀትሽንም ውበትሽንም ያቆይልን፣ ዓላማሽን ከግብ ያደርሰው። አሜን። በጣም በከፍተኛ ለዚህ ትልቅ ክብር የእውነት እግዚአብሔር ያክብርልኝ። በጣም ደስ የሚል ነው። አንደኛ እንዳልከው የራሱ የልጅቷ ድምፅ ራሱ ፒዩሪቲን፣ ኢኖሰንስን፣ ንጽህናን ያሳያል። ልጁ እንግዲህ ስንጠቅስ የንጽህናን ምልክት ነው፣ የብርሃን ምልክት ነው እና ራሱ ያ ልብን ይነካል በልጅ ድምፅ ሲጀመር። ሁለተኛ ሙዚቃውን፣ ግጥሙን፣ በዛ ላይ ኢማጂኔሽኑን ሶስቱን ኢንተርሴክት አድርጎ አገናኝቶ ለመግለጽ ያደረገው ጥረት እና በፍላጎት የሚደረግ ነገር ነው ይሄና አስታወሰ። እንግዲህ ያው ቤቶቨንም ራሱ ኳዚ ፋንታዚያ ብሎ ነው የጠራውና ይሄ እንግዲህ መሳል ማለት ነው። አብሶሉትሊ ኳዚ ፋንታዚያ ነው። ቨሪ ጉድ ያ በጣም ስሰማው ያላሰብኩት ነው። አሎራ ኳዛ ፋንታዚያ ያ እና ሪሊ በጣም አርቲስቲክ የሆነ ሰው ክሪያቲቪቲ ያለው እና ሪሊ አይ ፊል ሶ ሃምብልድ። በጣም ነው የማመሰግነው። በጣም ደስ የሚል ነው እና ደስ የሚለው ደግሞ ቃላቶች፣ አርት፣ ሙዚቃ ምን ያህል ሀሳብን መግለጽ እንደሚችሉ እና አንድ ሰው ለአንድ ሰው ቫልዩ ሲያደርግ ምስጋና ሲያቀርብ ያ በጣም ትልቅ ስጦታ ነው እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሪሊ በጣም ነው። ልክ አንድ ነገር አስታወሽ። ልክ ነው። ልጆች ዊንግለስ ኤንጅልስ ናቸው፣ ክንፍ አልባ መላእክት ናቸው እና በልጇ የገባውን ነገር ጥሩ መስመር ነው ያየሽው እና ያቀባበልሽው። ሌላው በጣም የሚገርመው ለፒያኖ ተማሪው ለነበረች እንግዲህ የዛን ጊዜ የ17 ዓመት ልጅ ለነበረች ኦስትሪያዊት ለጁሌቲያ ነው የኮምፖዝ ያደረገላት። ከዛ በኋላ ሊያገባት ፈልጎ በመደብ ጥያቄ ምክንያት ሊያገባት አልቻለም። የአሪስቶክራት ፋሚሊ የሆነ ኮምፖዘር ነው ያገባት እና ያ ዛት ፋንታዚያ ሎራ ዛት ፋንታዚያ በጣም አሪፍ ነው። ኢሞሽናሊ በጣም ኢንቮልቭድ የነበረበት ውስጥ ኢመርስድ ሆኖ እና በጣም ሮማንቲሳይዝ አድርጎ የተጫወተው ነው። የፒያኖ ተማሪው ነበረች እና ለመጀመሪያ ጊዜ ነው ልክ እንዲህም ይቻላል። ምናልባት በየፕሮግራሞቻችን ላይ ሁሉ ሰው በጽሁፍ ብቻ አስተያየት የሚሰጥ ስለሚመስለው ወይ በድምፅ ወይ በምልክት ስለሆነ ነው እንጂ ለካ በጣም የተለያዩ የሙዚቃ ሰዎች፣ የሙዚቃ እውቀት ያላቸው ሰዎች በዚህ መንገድ ለእኔ ፍቅር እስከ መቃብር እንግዲህ ያው የኢትዮጵያ ትልቁ ስነ ጽሁፍ ነው። ሰሚ ፖለቲካል ኖቭል እንዲያውም ነፍሱን ይማርና ወዳጄ ነቢይ መኮንን እንደ ጎን ዊዝ ዘ ዊንድ የእኛ ጎን ዊዝ ዘ ዊንድ ነው ብሎ ነው የሚያምነው እና በዚህ ትልቅ መጽሐፍ ላይ እሱን ወስዶ ነው ከቤቶቨን ጋር አነጻጽሮ ያቀረበው እና ሪሊ ትልቅ ነው። ለመጀመሪያ ነው የሚያጋጥመኝ ይሄ ቬሪ ጉድ። እንግዲህ ከሞላ ጎደል ኮሜንቶቹን በሚመለከት እነዚህ ያየ ናቸው። ሌላ እስኪ ናዲያን ጥያቄ ልጠይቅሽ። ሊሴን የተማርሽው ቤተሰቦችሽ በጣም ያንቺን የሴትነትን ጥያቄ
ከፍላጎትሽ አኳያ ነው እንጂ ስታደርግ የኖርሽው ከጾታ ጉዳይ ጋር ብቻ አልነበረም። ለዚህ መቼስ ውድ ዩር ሌት ፋዘር እንግዲህ በህይወት የሉም፣ አቶ ፔሮ ኦናቪያ እና ማዳም ግላዲስ ትልቅ አስተዋጽኦ ነው ያደረጉት። አንድ በራሷ የምትተማመን የትም ቦታ ፊት የምታደርግ ልጅ ነው የሰሩት። እና የሊሴ ውስጥ የነበሩ እስቲ ኤክስትራ ከሪኩላር አክቲቪቲዎችሽ ምን ይመስሉ ነበር? አመሰግናለሁ ኤልያስ። እንግዲህ እኔም አባቴንና እናቴን በጣም ነው የማመሰግነው። ከልጅም ሆኜ ሁሌ ያው ሴት ስለሆንኩ ይህን ነገር መስራታችን ወይም መማራችን ብለው ያገዱኝ ነገር የለም። እንደውም ሁሌ ገፋፍተውኛል የፈለኩትን ነገር እንድሳተፍ እና ያው በኤክስትራ ከሪኩላር አክቲቪቲ ሊሴ ብዙ ስፖርቶች እንድንጫወት እድሉ ሰጥቶናል። በብዙ አክቲቪቲ ውስጥ ተጫውተናል። ቮሊቦል፣ ሃንድቦል፣ ፉትቦል፣ የተለያዩ ስፖርቶች ሃይ ጃምፕ ውስጥ እንግዲህ በትምህርት ቤት ክለብ ውስጥ እኔ አይኪዶ ክለብ ነበርኩ። አይኪዶ ክለብ አኪዶ ክለብ ውስጥ ነበርሽ? አይኪዶ ክለብ ውስጥ ነበርኩ። ብዙ ሴቶች ነበሩ ወይንስ እንዴት ነው? ብቸኛ ሴት ነሽ? ባይገርም የአይኪዶ ክለብ በዛን ዓመት ሲከፈት እኔ ብቻ ነበርኩ ሴት እና ያው ከዛ ወንዶች መሀል እኔ ብቻ ነበርኩ ሴት። ያው ኔክስት የር እህቴ ገባች። ከዛ 2 ሆነን ያው ያን ዓመት ግን እኔ ብቻ ሴት ነበርኩ እና የሚገርምህ ነገር ደግሞ ደሴም የር ባሌ ዳንስም ውስጥ ነበርኩ። እንግዲህ አኪዶ እንዴት ልትገቢ ቻልሽ? ብዙ ጊዜ ሴቶች የማይመርጡት ነው። ምናልባት እንደው ራስን ለመከላከል ነው? ጥቃት መፍራት ነው? ምንድን ነበር ዓላማው? ወይንስ አድቬንቸር ነው? ሁሉም አንድ ላይ ይመስለኛል። አንደኛ ሰልፍ ዲፌንስም ኦኬ ያው ሰልፍ ዲፌንስም አለ። እንግዲህ ሴት ሆኜ ራሴንም መከላከል አለብኝ። ብዙ ጊዜ ያው እንደምታውቀው ሴቶች ላይ ብዙ ጥቃት ስለሚደርስ ያው ያም አለ። ሌላውም ያው ካራቴ ኪድ አይተኸዋል እንግዲህ እሱ ፊልም ይህ በጣም በቃ የካራቴ ኪድ ኢንፍሉዌንስ ሁሉ አለ አለ እና ያው ማርሻል አርት በጠቅላላ ዲሲፕሊኑ ደስ ይለኛል። ያለው ዲሲፕሊን፣ ሜዲቴሽኑ፣ ስርዓቱ፣ ጥንካሬ፣ ራሱ የሰውነት ጥንካሬ ብቻ ሳይሆን ራሱ የአእምሮ ጥንካሬ፣ ራስን እንዴት መቆጣጠር እና ብዙ ጊዜ ስለ ካራቴ ወይም አይኪዶ ስናወራ ብዙ ጊዜ እንትን ይመስለናል፣ ሄደን ለመዋጋት ወር አታክ ለማድረግ ይመስለናል። አክቹዋሊ እኔ አስተማረኝ ራስን ለመቆጣጠር በዙሪያ ያሉትን ኮንሽስነስ እንዲኖረኝ ማን እንዳለ እንዴት እንደምከላከል ነው። አጥቂ ሳይሆን ተከላካይ፣ ጥቃት ከደረሰብኝ እንዴት ራስን ለመከላከል ነው እንጂ ለማጥቃት አይደለም ዓላማው ነው አልነበረም። እና ያው አስተማሪንም ያው አሁን እስከ 30 ዓመት በኋላ እስከ ዛሬ ድረስ ባይገርም ኮንታክት አለን። ምስራ ማንጋ በጣም ከምንወደ አስተማሪ ነበር እና እሱም በጣም ያበረታታኝ ነበር። እና ባይ ዘ ዌይ አንድ ነገር ላጫውት አሁን በአይኪዶ ስላነሳኸው በዛን ዓመት ካልተሳሳትኩ 96 ይሁን ኦር 97 በፈረንጅ አቆጣጠር በሴቶች ቀን ትዝ ይለኛል የኛ ትምህርት ቤት የአይኪዶ ክለብ ተጋብዘን በሂልተን ሆቴል ሾው አሳይተናል። ምክንያቱም በዛን ዓመት እኔ ብቻ ሴት ስለነበርኩ ሴቶችንም ኢምፓወር ኢንካሬጅ ለማድረግ ያው ስፖርት የወንድና የሴት ስፖርት የለም፣ ስፖርት ለሁሉም ክፍት ነው፣ ወልካም ነው ተብሎ ትዝ ይለኛል። ያኔም እዛ ሄደን አቅርበናል እና ጥሩ ሜሞሪ ነበረ፣ ጥሩ ኤክስፒሪየንስ ነበር። እና በዓለም አቀፍ የሴቶች ቀን የአኪዶ ስፖርት አቅርበሽ ሴቶችን ወክለሽ አሸነፍሽ? ተሸነፍሽ? እንዴ አሸነፍኩ። ብራቮ። ስለዚህ በዓለም አቀፍ የሴቶች ቀን ሴቶችን ወክለሽ ነው የተጫወትሽው እና ወንዱን በማሸነፍሽ በኢኮኖሚውም በፖለቲካውም በባህሉም ረገድ ሴቶች ጠንክረው ከወጡ አሸናፊ እንደሚሆኑ የሚያሳይ ሲምቦሊክ የሆነ ነገር ነው። ታዲያ እንግዲህ ናዲና ፌሚኒዝም ምን እና ምን ናቸው? ለምሳሌ ብዙ ጊዜ ፌሚኒስቶች የሚያቀነቅኑት ነገር በጣም እንደ ሴቶች ተጨነናል ወጥተናል። ቅድም ራዲካል ፌሚኒዝም እና ኤክስትሪም ፌሚኒዝም ጽንፈኛና ስር ነቀል ሴታዊነትን እንደው እባክሽ እንዴት ይበርዳል የሚል አስተያየት ሁሉ የጻፉልሽ አስተያየት ስላለ እስቲ በዛ ላይ ፌሚኒዝም ለናዲ ምንድን ነው? በጣም ጥሩ ጥያቄ ነው። ለእኔ ፌሚኒዝም የማይበት መንገድ በሙሉ ሴቶችን የሚያካትት ከወንድ ጋር ኮንፍሊክት የሌለው
የሴትን ደህንነት፣ አካላዊ ደህንነት፣ የአእምሮ ደህንነት፣ ስሜታዊ ደህንነት ያን ሁሉ ጠብቆ ሴት በነፃነት በክብር በፍቅር አንድ ላይ ከወንድ ጋር ሆና የፈለገችውን የቤት እመቤት ትሁን፣ ውጭ ስራ ትሁን፣ በስራም ደረጃ ይሁን፣ በትምህርት ቤት ደረጃ ይሁን፣ በኢኮኖሚ ደረጃ ይሁን፣ በቢዝነስ ይሁን፣ በፖለቲክ የሆነ የፈለገችበት ቦታ እንድትደርስ ድጋፍ እንዲኖራት ምንም ገደብ እንዳይኖራት፣ ለእኔ ያ ፌሚኒዝም ነው። ፌሚኒዝም ለእኔ ከወንድ መወዳደር አይደለም። በቀደም እንደጠቀስኩት ወይም ወንድም መጥለት አይደለም። ወንዶች እኮ የኛ አባቶቻችን፣ ወንድሞቻችን፣ ልጆቻችን፣ አስተማሪዎቻችን፣ መሪዎቻችን ናቸው እና ይሄ ዓለም በጋራ ነው። ወንድም ሴትም አንድ ላይ ሆነን ተከባብረን ተደጋግፈን እንድንኖር ነው እና ፌሚኒዝም ለእኔ ወንዱም ሴቱ ለሴት ደህንነት መቆም አለበት ብዬ እገምታለሁ። ምክንያቱም አንተ እንደ ወንድ ለሴት ስትቆም ለልጅህ ነው የምትቆመው፣ ለሚስትህ ነው የምትቆመው፣ ለእናትህ ነው የምትቆመው እና ለእኔ ያ ነው ብዬ እንግዲህ በዚህን ቃል ለመግለጽ እሞክራለሁ። ፌሚኒዝም በዌስተርን ካንትሪስ ውስጥ በምዕራብ ሀገራት ነው የጀመረው የሚል አስተያየት የሚሰጡ ሰዎች አሉ። አንቺ ምን ትያለሽ? ለእኔ ኤልያስ ፌሚኒዝም ሴት ከተፈጠረች ጀምሮ ያለ ነው። እንደው ፌሚኒዝም ብሎ ባይጠራ ያው ግን ያ ነገር የለም ማለት አይደለም። ምክንያቱም አንድ ሴት ከተጎዳች፣ ከተጨቆነች፣ ጉዳት ከደረሰባት ያን ነገር ትቃወመዋለች። ናቹራል የሆነ ኢንስቲንክት ነው። ማንም ሰው ወንድም ሆነ ሴት ባይ ዘ ዌይ ምንም ጉዳትና ጥቃት እንዲደርስበት አይፈልግም። ሰው ፌሚኒዝም ብሎ ተጠራ እንጂ ፌሚኒዝም እኮ ለሴት ደህንነት ያ ፍላጎት ነው እና እኔ ሴት እስከ መፈጠሯ ጀምሮ ያለ ነው። ምክንያቱም ማንም ሴት እሷም ሆነ ልጇም ሆነ እናቷም ሆነ እህቷም ሆነ እንድትጎዳ አትፈልግም እና በድሮ ጊዜ እንግዲህ ሜቢ ሴቶች ያን ጥንካሬ ወይም ካሬጅ ላይኖራቸው ይችላል። ምክንያቱም በቀደም እንዳወራ ነው ያው ፓትሪያርካል ሲስተም ውስጥ እንግዲህ በታሪክ ስናየው ብዙ ጊዜ ሴት ብዙ ቮይስ አልነበራትም፣ ድምፅ አልነበራትም፣ መድረክ አልነበራትም። ብዙ ጊዜ ተሸፍና ከመጋረጃ ኋላ ነው የኖረችው እና በቃላትም ባይገለጽም ውስጣዊ ያ ሁሌ ስሜት አለ። ምክንያቱም ሁሌ ለጀስቲስ ለደህንነት ሁላችን የምንፈልገው ነገር ለፍትህ ደህንነት መቆም ካለ በቃ ፌሚኒዝም ማለት አሁን ይሰየም እንጂ ሴት ከተፈጠረች ጀምሮ ያለ ጉዳይ ነው የሚለው ጥሩ ነው። በጽንፈኛ ፌሚኒስቶችና በስር ነቀል ፌሚኒስቶች መካከል ያለውን ይሄ አብኖርማል የሆነ ፌሚኒዝም እንዴት ታየዋለች? እንግዲህ አብኖርማል የምንለው አብኖርማል ካለን ኖርማል አለ ማለት ነው። ለእኔ አንድ ነገር ከመንገድ ስንስት ነው ወደ አብኖርማል የሚሄደው። እንግዲህ ፌሚኒዝም ለእኔ ባላንስድ መሆን አለበት እና ፌሚኒዝም አንዳንድ ራዲካል የሆኑ ፌሚኒዝም ሙቭመንቶች አሉ። በተለይ የተጻፉ መጽሐፎችም አሉ። ወንዶችን እንጠላለን ተብሎ ሁሉ እንደዚህ ኤክስፕሊሲትሊ የወጡ ሙቭመንቶች መጽሐፈቶች አሉ እና ያ ለእኔ ጤናማዊ አይመስለኝም። ምክንያቱም እንዴት ነው እኛ ከወንድ ተነጥለን የምንኖረው? ያ ልክም አይመስለኝም። ፍጥረታችንንም እንደዛ አይደለም ተነጥለን እንድንኖር አንድ ላይ በህብረተሰብ በቤተሰብ አንድ ላይ ሆነን ነው እንድንኖር የተደረገው እና ያ ጥላቻ ካለ ጥሩ የሚሆን አይመስለኝም። ስለዚህ ለእኔ ጤነኛማው ፌሚኒዝም ወይ ባላንስድ የሆነው ፌሚኒዝም ከወንድ ጋር ሚዛናዊ የሆነው ማለት ነው። እስኪ እንግዲህ ስለ ፌሚኒዝም ስናወራ ሊዲንግ ፌሚኒስት ራይተርስ አሉ። አንዷ እጅግ በጣም በቃ የምትመቸኝ ነች። ሲሞን ደ ቢቮር ትባላለች። ዘ ሰከንድ ሴክስ በፈረንሳይኛ ዘ ዴዚየም ሴክስ የሚል የዣን ፖል ሳርተር በጣም ወዳጅ የነበረች ሶርቦን የፊሎዞፊ አስተማሪ እና በ1959 ነው 49 ነው ይሄ መጽሐፍ የታተመው። ምናልባት የፌሚኒዝም ኢሹዎች በሙሉ እናት ተደርጎ ሊወሰድ የሚችለው 1949 ነው የታተመው። ሌላው እንግዲህ የምዕራቡን ዓለም ዶሚኔት እንዳደረጉ የሚቆጠሩ ፌሚኒስቶች አሉ። ዘ ፈርስት ሴክስ ዘ ናቹራል ታለንትስ ኦፍ ውመን ኤንድ ሃው ዜ አር ቼንጂንግ ዘ ወርልድ የሄለን ፊሸር አለ። ዘ ፌሚኒን ሚስቲክ ቤቲ ፍሪደን አለች። ይሄም እንግዲህ በ63 ዓመተ ምህረት ገደማ ነው የታተመው እና እንደ ትልቅ እንደ ባይብል ሊቆጥሩት የሚፈልጉት ብዙ ነገር የሚንቀሳቀስበት መጽሐፍ ነው። ያስቀኛል። አክቹዋሊ 63 ዓመተ ምህረት አይደለም 1974 1963 ኤግዛክትሊ
ይሄ መጽሐፍ አሁን 63 ዓመቱ ነው። 63 ዓመቱ ነው። ሌላ አንድም እነዚህ እንግዲህ ማነሳልሽ ያለ ምክንያት አይደለም። ዘ ፊሜል ዩኒክ የሚል የጀርሜን ግሪድ መጽሐፍ አለ። እሷም እንደዚሁ ሊዲንግ ፌሚኒስት። ሌላ ኃይለኛዋ ናኦሚ ኦፍ አለች። በፌዝ ያሉ ናቸው። ፋየር ኢዝ ፋየር የሚል ዘ ኒው ፌሚኒን ፓወር ዘ ፊሜል ፓወር ኤንድ ሃው ቱ ዩዝ ኢት አለ። ሌላም እንዲሁ ኢንፍሉዌንሻል የሆነች ግሎሪያ ስቴነን የምትባል ማይ ላይፍ ኦን ዘ ሮድ ትላለች። እነዚህን ሁሉ አንስተን ስናበቃ አንድ ነገር አለ። እስኪ እነዚህ በሙሉ ዌስተርን ፌሚኒስቶች ናቸው እና ስለ አፍሪካን ፌሚኒዝም ስናወራ እስኪ አንድ የምታውቂያትን ሴት ልግለጽልሽ። ቺማማንዳ ንጎዚ አዴቺ ሺዝ ናይጄሪያን ውመን ዊ ሹድ ኦል ቢ ፌሚኒስትስ ትላለች። እና እስኪ የዌስተርኑን ፌሚኒዝም ጥለነው የብላክ ፌሚኒዝምን እዚሁ ሰሜን አሜሪካና አውሮፓ ጥለነው ወደ አፍሪካን ፌሚኒዝም እንምጣና አፍሪካን ፌሚኒዝም ላይ በተለይ በብላክ አፍሪካ እና በአረብ አፍሪካ ላይ እስቲ ያሉትን እነማን እንደሆኑ ተጽዕኖ ፈጣሪዎቹ እስቲ እንደው አንስተን ወያቸው ላዲ። እሺ ዳስያው በጣም አመሰግናለሁ ላሳየን መጽሐፎች። እንግዲህ አንዳንዱን ከአንተ በደራለሁ እሺ ካልክ ለማንበብ እንዴ በደንብ ስጦታ አቀርባለሁ። ገጸ በረከት ያው እንግዲህ በጣም ጥሩ ጥያቄ ነው። ያን ከመመለሴ በፊት አንድ ነገር ፖይንት አውት ማድረግ መፈልገው ብዙ ጊዜ ፌሚኒስት ስንል ሴቶች ብቻ አይደለም፣ ወንዶችም አሉ። ለሴቶች ጉዳይ የቆሙ መጽሐፍ የጻፉ አድቮኬት የሆኑ በፖለቲካም ሆነ በትምህርት ቤት ውስጥ እና እነሱም ትልቅ አስተዋጽኦ አድርገዋል። በጣም አዝናለሁ። እኔ ያለው አይደለሁ እንዴ? አሁን ለምሳሌ እኔ ያለው አይደለም ወይ? እንዴት ያለ ነገር እንዴ! የሔዋኗ እይታ እኮ ራሱ በቃ ልጌሱ ነው። ልክ ነህ። እና ያው ለምሳሌ ዳን ኦሚ አንድ ከሚጠቀሰው የአፍሪካን ፌሚኒስት አድቮኬት ነው። እኔ እንግዲህ ከማውቃት አንደኛዋ ነዋለ ሳዕዳዊ ግብፃዊ፣ በጣም እንግዲህ ብዙ ለሴቶች ጉዳይ ቆመች። በዛም ምክንያት ታስራም ነበረ በመንግስት ደረጃ ውስጥ ሁሉ። ለምን? ድምጿ ኃይል ነበር ለሴቶች። እና ወደ አፍሪካን ፌሚኒዝም እንግዲህ ስናይ ያው አፍሪካን ፌሚኒዝም እንግዲህ ከዌስተርን ያለው ከምዕራብ እንለያለን ብሎ የወጣ ነው። እና ምክንያቱም አንዳንዴ በታሪክም ስታየው ለምሳሌ የአፍሪካ ታሪክ ከዩሮፕ ያሉት ውስጥ ያሉት የተለየ ነው። ብዙ ጊዜ ያው ኢትዮጵያ ኤክሰፕሽን ናት። እንግዲህ ሀገራችን ኮሎናይዝድ ሳትሆን ራሷን ችላ ቆማ የኖረች ሀገር ናት። በሌሎች አፍሪካ ሀገር ግን ስናይ ኮሎናይዜሽን ብዙ ኢምፓክት አድርጓል። ሴቶችም ላይ ብዙ ተጽዕኖ ደርሶባቸዋል። እና ያለው ታሪክ የተለየ ነው። የውመንዝ ኢሹ የሴቶች ጉዳይ ራሱ በአፍሪካ እና በዌስተርን ውስጥ የተለያዩ ናቸው። ምሳሌ ብንጠቀስ አሁን ለምሳሌ ጀኒታል ሚውቲሌሽን አለ በአንዳንድ አፍሪካ ሀገሮች። ለምሳሌ ሴቶች ህፃን ልጆች ከ11 ዓመት ጀምሮ ፎርስ ፊዲንግ ይሉታል። ሴቶች በግድ ይመገባሉ። እናቶቻቸው ናቸው ደግሞ እንዲሚያደርጉት። የት ነው ይሄ? የት ሀገር ፕራክቲስ ነው ይሄ? ባይገርም እኔ አንድ ዶኪመንተሪ አይቼ ነበር። ስለዚህ በሞሪታኒያ ነበረ እና ይሄ በጣም ኢንትረስት አድርጎኝ እንደውም በዩኒቨርሲቲ ኦፍ ጅዳ ስሰራ ያኔ ሄልት አዌርነስ ቀን ነበረን ከዩኒቨርሲቲ ኦፍ በርክሊ ፔዳጎጂ ተደርጎ ከተማሪዎች ጋር ሆነን ራሱ አቅርበነው ነበረ እንደ ሪሰርች። እና በጣም እንደው ኤልያስ እኔ እንድታየው ጋብዝሃለው። ለማየት ራሱ ያስፈራል። ምክንያቱም እነዚህ ልጆች እግራቸው ላይ እንጨት ተደርጎ ምክንያቱም ምንድን ነው የሚደረገው? ወተት እንዲጠጡ እንዲበሉ ከአቅማቸው በላይ መብላት ስለ ዝም ብሎ መመገብ ሳይሆን እንግዲህ ያደልቧቸዋል ማለት ነው። አዎ እንግዲህ እስኪ ወድቁ ድረስ በቃ በግድ ነው። እና እምቢም ሲሉ ያው ዓላማው ምንድን ነው? ዓላማው እነዚህ ሴቶች እንግዲህ እንዲወፍሩ ነው። ለመወፈርም ብቻ አይደለም፣ ለትዳር ነው። ምክንያቱም በአንዳንድ ባህሎች አንድ ሴት በጣም መወፈር አለባት ተፈላጊነት እንዲኖራት በሚስትነት። እና ችግሩ ኤልያስ መቅጠን መውፈር አይደለም፣ ይሄ ኢዝ ኦቤዚቲ። እና ብዙ ጊዜ እንግዲህ ለምሳሌ አስበው የአንድ የ11 የ12 ዓመት ልጅ 70-80 ኪሎ ስትመዝን አስበው እስከ 90 ኪሎ ድረስ
ያ እንግዲህ የልብ ችግር ይደርሳል። ብዙ ብዙ የስኳር ህመም አለ፣ የደም ብዛት አለ። ኦቤሲቲ እኮ ራሱ ህመም ነው። ያ እና ለምሳሌ ይህን እንደ ምሳሌ ነው የጠቀስነው እና ይሄ ለምሳሌ ከባህል የተገናኘ ነገር ነው። አሁን ይህን ነገር በዌስተርን ዓለም ውስጥ ስታየው እንግዲህ እኔ እስከማውቀው የለም። ያው በዌስተርን ዓለም የሴት ጭቆና የለም ማለት አይደለም፣ ብዙ አለ። አለ በደንብ ግን ይሄ ጭቆናው አካል አይደለም። አዎ ይሄ ከባህል የተያያዘ ነው። ሌላው ለምሳሌ ብዙ ሴቶች በአፍሪካ ሀገር በችግር በድህነት ይኖራሉ። ብዙ ጊዜ ብዙ ብዙ ሴቶች እንግዲሁም በቀደም ካነበብኩት በወርልድ ሄልት ኦርጋናይዜሽን ብዙ ሴቶች ሲወልዱ ይሞታሉ። ምክንያቱም ፕሮፐር ሜዲካል እንክብካቤ አያገኙም። እና ብዙ ጊዜ ይሄ በአፍሪካ በተለይ በገጠር ያሉ ሴቶች ብዙ ክሊኒክ ለዚህ ነው ላቋርጥሽ፣ ለዚህ ነው የአፍሪካን ፌሚኒዝም ከዌስተርን ፌሚኒዝም በተለየ ደረጃ የጥቁሩ አፍሪካም ሆነ የአረቡ አፍሪካ መሰረታዊ ችግራቸው፣ ማህበራዊ ችግራቸው፣ ኢኮኖሚያዊ ችግራቸው እና ፖለቲካ ችግራቸው ይለያል። የአፍሪካ ፌሚኒዝም ለምሳሌ በቀኝ ግዛት ጊዜ የነበረው ከቀኝ ግዛት በኋላ ፕሪና ፖስት ኮሎኒያሊዝም የነበረው ነገር አንድ ፓርት አለው። ለምሳሌ አሁን አንዳንድ በፌሚኒዝም ውስጥ ማርያማ አባ የሴኔጋሊዝ ውመን አለች። እንዲያውም የመጀመሪያ ፌሚኒስት ራይተር ተደርጋ የምትቆጠር ነች። ከዛ በኋላ በቃ ፊሊስ ዌቲሊ አለ ቦርኒን ጋምቢያ። ከዛ ዞራ ኒያሊ ሃርስተን የአፍሪካን ዲያስፖራ ዊዝ አፍሪካን ሄሪቴጅ የሚል ኮንቴምፖራሪ አፍሪካን ፌሚኒስት ስኮላርስ በጣም የገረመኝ ውስጥ አንዱ ቢለኔ ስዩም የምትባል አሁን ኢትዮጵያ ፕራይም ሚኒስትር ኦፊስ የምትሰራለች ኤክስፕሎርስ አፍሪካን ፌሚኒስት የአፍሪካን ሴቶች ወደ ሊደርሺፕ በማምጣት ላይ ጋቤባ ባዴሮ ፖኤትና ስኮላር ኦፍ አፍሪካን ፌሚኒስት አሉ። ዳናይ ሙፖታ ሳውዝ አፍሪካ። እነዚህ እንግዲህ በጣም የተወሰኑት ናቸው የተጠቀሱት። አሁን የኢትዮጵያን ፌሚኒዝም ስንመለከት የሴት ልጅ ግርዛት፣ ይሄ ጎጂ ባህል በተለያየ ብሔር ብሔረሰቦች ውስጥ ያሉ የሴቶች ልጆችን ይሄ እነዚህ ብልት መተልተል፣ ጠለፋ፣ አስገድዶ መድፈር የጥያቄዎቹ አይነት ሁሉ ከቦታ ቦታ የሚለይ ነው እና በዚህ ደረጃ እንግዲህ ስንመለከት የአፍሪካን የጥቁሩን አፍሪካን ፌሚኒዝም ካየን አሁን እንዲያውም ኔግ ፌሚኒዝም የሚባል ነገር ሁሉ አንብቤ ያለው በፌሚኒዝም ትግል ሳይሆን የሚያስፈልገን በኔጎሽዬሽን የለም እና ልክ እግረ መንገድ አብሮ በመወያየትና በመነጋገር ነው። ስለ ፌሚኒዝም ስናወራ ውመኒዝምን ለምን አልጠቀስ ነው ናዲ? በጣም ጥሩ ጥያቄ ነው። እኔ እችን ለመመለስ ከመሞከሬ በፊት አንድ ነገር የረሳሁት ነው። አፍሪካን ፌሚኒዝም ስንል እንግዲህ አፍሪካ ኢዝ ቫስት ኢትስ ሆል ኮንቲነንት እና እና የእያንዳንዱ ሀገር እንግዲህ ባህል ይለያል። ስለዚህ ዋን ሳይዝ ፊትስ ኦል አይደለም። ገባ? የእያንዳንዱ ሀገር እያንዳንዱ ባህል አለው፣ አኗኗር አለው፣ ብዙ ነገሮች አሉ እና በአንድ ሀገር ውስጥ ራሱ አሁን ሀገራችንን ኢትዮጵያ ብንወስድ ራሱ በተለያዩ ዞኖች የተለያዩ ባህል አለ። በቋንቋ ደረጃ እንኳን ብዙ የተለያዩ ነገሮች አሉ። ስለዚህ አንድ አይነት አስተያየት ለሁሉም ይሆን ያለ አይመስለኝም። እርግጥ ኮመን የሆኑ ነገሮች አሉ። በአፍሪካ ሀገሮች ውስጥ የሚከሰቱ የሴቶች ኢሹዎች አሉ። በቀደምም እንደጠቀስነው ግሎባል የሆኑ ውመንዝ ኢሹ አሉ እና እሷን ፖይንት አውት ማድረግ ፈልጌ ነበር። ልክ ነው። ኢምፖርትድ በሆነ መንገዱ አፍሪካ ስለ ፌሚኒዝም ማስመጣት የለበትም። አሁን እኮ የካርቴጂኒያን ውመኖች አሉ እኮ ካርቴጅ ቱኒዚያ ውስጥ የነበሩ በ1959 ቱኒዚያ ነፃ እኮ ስትወጣ የመጀመሪያ ልክ በሴት ዘኖርዝ ስታር የሚባሉ ናቸው። የሞሪታኒያዋ ሴት አለች እና ኢስላሚክ ፈንዳሜንታሊዝም ኢስላሚክ ፌሚኒዝም አለ። እስቲ አረብ ሀገር ነበርሽ አንቺ 2018 ላይ እንግዲህ ፓርት ኦፍ ዘ ኢስላሚክ ፌሚኒዝም ነው ሴቶች ስቴዲየም እንዲገቡ ሲፈቀድ፣ መኪና እንዲነዱ ሲፈቀድ፣ አንቺ ምን አረግሽ? የት ነበርሽ ናዲ? እዛው ነበርኩ፣ ስቴዲየሙ ላይ ሳንጨበጭብ ነበርኩ። ኦኬ፣ ልክ እንደተፈቀደ ስቴዲየም ገባሽ? ያው እንግዲህ በዛን ዓመት ትዝ ይለኛል፣ ያው እዛ ሳውዲ ነበረ የምኖረው። ያው ለሴቶችም ያው መኪና ለመንዳት ብዙ ህጎች ተቀየሩ። ሴቶችን ኢንክሉድ ለማድረግ በብዙ ዘርፎች ውስጥ በኢኮኖሚም ሆነ በፖለቲካ ውስጥ ሆነ ብዙ ፖሊሲዎች፣ ህጎች ተቀይረዋል። ያም በጣም ጥሩ ነው እና ያኔ ትዝ ይለኛል እንደውም አይ ቲንክ እነ ሪያል ማድሪድ ነበሩ ሮናልዶ ታሪክ ነው የሰራሽው።
አዎ። ያው Oh, በዛ that's great. ታሪካዊ ጊዜ መገኘቴ ደስ ብሎኛል። ያው ልጆቼንም ይዤ ነው የሚሄድኩት። ስለዚህ ጥሩ ነበረ። መኪናስ መንዳት እንዴት ነው? ልክ እንደተፈቀደ ነዳሽ? አው ወዲያውኑ ነው ያስነሳሁት። ወዲያው ልክ እንደታወጀ እንዴት ነበር ያኔ? እስቲ ቫይቡ ሙዱ ስቴዲየም ብዙ ሴቶች ገቡ ለምሳሌ፣ ወይስ እንደው ፈርተው እንደው ፎቢያ ሆኖባቸው ያለመዱት ነገር? አይ ባይገርም ብዙ ሴቶች ነበሩ፣ እናቶች ነበሩ፣ ወጣት ሴቶች ነበሩ፣ ልጆቻቸውን ይዘው የመጡ ነበሩ እንደኔ አይነት እና ብዙ እንደውም እ፣ ባሎች ልጆችም አንድ ላይ እንደ ፋሚሊ ሆነው የመጡ አሉና ኢት ዋዝ ጥሩ ነበረ። ያቺ ሞመንቷን ነበረ የሚጠብቁት። ያው የመንዳቱ ላይ በመጀመሪያ እ፣ ብዙ ሴት አታይም ነበር፣ ምክንያቱም መንጃ መንጃ ፈቃድም ፈቃድ የት አልነበራቸው። እንማራለን ብሎ መንጃ ፈቃድ ሊያወጡ አዎ። ይችላሉ። ያ ስለዚህ ያው እንግዲህ እንደኛ ድሮ መንጃ ፈቃድ የነበራቸው ሰዎች ያው እነሱ ይነዱ ነበር። ያው ግን ሌሎቹ ተምሮ መንጃ ፈቃድ እስኪያወጡ ድረስ እ፣ አንዳንዴ ፍርሃትም አለ። ኢትስ ኖት ኢዚ እንግዲህ ህጉም ቢፈቀድ አንዳንዴ እኮ ሶሳይታል ባሪየርም አለ። እ፣ በኋላ ግን አሁን በጣም ኖርማል ነው፣ እንትን የለውም። ስለዚህ ያው ነዳሽ የዛለታ ማለት ነው የተፈቀደለት። ስለዚህ የተፈቀደለት ስቴዲየምም ገባሽ፣ ካምቦሎጆም ገባሽ፣ መኪናም ነዳሽ ማለት ነው። የስ ቬሪ ጉድ። ናዲ፣ እስኪ አንድ ወደ ጣሊያን ኤክስፒሪየንስሽ ልውሰድሽ እና ጣሊያን ሀገር ትምህርትሽን እንደጨረሽ ጋዜጠኛ ነው ጥያቄ ይጠይቅሻል። አሁን ተመርቀሽ ምን ታደርጊያለሽ ሲልሽ፣ ምን ትሰሪያለሽ ሲልሽ በመለሹ መልስ ጀምረን እስኪ ጣሊያንን እንቃኛት። አዎ እንግዲህ በ99 ነበር 1999 በዩኒቨርሲቲ ኦፍ ትሪስቴ በጎሪትሲያ ከተማ ያኔ በኢንተርናሽናል ዲፕሎማቲክ ሳይንስ ነበረ መማሪያ የነበረው እና ትዝ ይለኛል ኢቲቪ ፕሮግራም ነበረ። መጥተው እንግዲህ አንዳንድ ተማሪዎችን ይጠይቁ ነበር። በዛ አመት እኔ ብቻ ነበርኩ ከአፍሪካ የመጣሁት። የኛ ፕሮግራም ደግሞ ክሎዝድ ነበረ፣ 100 ተማሪ ብቻ ነበር የሚወስዱት እና ያው ፈተና ተፈትነን 100 ተመረጥን። ከ100 ውስጥ እኔ ብቻ ነበርኩ ያኔ ለዛች አመት እና ብርቅ ነገር ነበር ለነሱም። አንደኛ እንትንም ማሳየት ፈልገው ነበር ያው ኢንተርናሽናል ተማሪም ወልካም እንደሚሆኑ እና ያው እኔ እንግዲህ ጣሊያን ሀገር ነው ስማር ያው ቲቪ ፕሮግራሙ ሲመጣ እንግዲህ አላማሽ ምንድን ነው ወደፊት ሲሉ ስፖንቴኒየስሊ ነው የመጣልኝ ወደ ኢትዮጵያ ወደ ሀገሬ ተመልሼ ሀገሬን ለመስራት ለማበልጸግ ብዬ መልስ ሰጠው። እሺ፣ ምላሻቸው ምን ነበር? ኮንትሮቨርሻል ነበር። ምክንያቱም ያው እንዴት ጣሊያን ሆነሽ በጣሊያን ሀገር እየተማርሽ፣ ያው እኔ እንግዲህ ግማሽ ጣሊያን ነኝ እና ያው እንደዛ ተመዝግበሽ ያው እነሱ ኤክስፔክት ያደረጉት እንግዲህ ጣሊያን ሀገር ጣሊያን እሰራለሁ ሀገሬን ነበር። በጣገለግላለሁ አለማለሁ ነው እንጂ ይሄ ደግሞ በጣም አስደንጋጭ ነገር ነው። በኢትዮጵያ ሀገሬን ሄጄ እሰራለሁ ማለት እና የጣሊያኖቹስ ምላሽ ምን ነበር? አዲስ አበባ ያሉ ለምሳሌ እንደው ኤምባሲ የኢታሊያን ኮሚኒቲ እንደው በጁቬንትሱ በምናምኑ ሪያክሽን ነበረ? አዎ ባይገርም አክቹዋሊ አዲስ አበባ የነበሩ ማውቃቸው ጓደኞችም ሰዎችም ግራ ተጋብቶ ነበረ። እንዴት ኢትዮጵያ ያለሽ ጣሊያን ሀገር ሆነሽ ጣሊያን ሀገር እየተማርሽ ነው ጣሊያን ሀገሬን እሰራለሁ ነው እንጂ እንዴት እንደዛ አሉኝ። ለእኔ ምንም ኢት ዋዝ ናቹራል ስፖንቴኒየስ ነበር። ምክንያቱም ላይክ ኢትዮጵያ ሀገሬ ናት። ሰው የትም ሀገር ብማር ሁሌ ፍላጎቱ ፍቅሩም አለ ነው። ወደ ሀገር ተመልሰ ደግሞ አንተም ድርሻህን መስጠት አለብህ እና ያው ይሄም ጣሊያን ሀገር ምንም መስራት አልፈልግም አይደለም። እኔ እንግዲህ ሚክስ ካልቸር ስትሆን ነው ክልስ ስትሆን ሚክስ ካልቸር ስትሆን የሁሉም ካልቸር ውስጥ ነው የምትኖራል አይደል? የጣሊያንም ካልቸር አለ፣ የኢትዮጵያም ካልቸር አለ፣ የኤሪትሪያም ካልቸር አለ እና ያን ሁሉ ያው እኔ ያን አቅፌ ለመኖር ነው የሞከርኩት። ግን ያው እኔ አዲስ አበባ ተወልጄ አዲስ አበባ ነው ያደግኩት እና ኢትዮጵያ is my home, is my country። ትልቅ ነገር ነው። አንድ ኢንትረስቲንግ ነገር እስኪ እናንሳ። ልክ ነው ይሄ ለኢትዮጵያ አገርሽ ያለሽ ፍቅር ነው። አገር ያለው ልብ ውስጥ ነው እና ልክ ነው ናቹራል ስፖንቴኒየስ መሆኑ
ዝም ብለሽ ወዲያው ድንገተኛ መልስ ሲመለስ ያለ ነገር ስለሆነ ነው። ግን ለምሳሌ አንዳንድ ጊዜ እንደው ምናልባት ፊዶ ማይንድ ላነሳው የምፈልገው ነገር በዚህ ደረጃ በአደባባይ በጣሊያን ሀገር ለጣሊያን ቴሌቪዥን በጣሊያን ፓስፖርት እዛ ትምህርት እድሉን አግኝተሽ ሴጄ የምሰራው ኢትዮጵያ ነው ብለሽ ስትመለከቺ ፖለቲካ ነው ይሄ። ቢግ ሶሻል ኢሹ የአይደንቲቲም ኢሹ ነው። ብዙ ነገሮችን የሚይዝ ነው። ጣሊያን ሀገር አሁን እንዳንቺ አይነቱን እንደ ክልስ ያብሻል። ወደ ጥቁር ንጹህ ጣሊያን አይደለሽም ነው። ኢትዮጵያ ደግሞ ሲመለከቱሽ ከመልክሽ ቅላት አኳያ እንዲህ አይነት የኢትዮጵያ ፍቅር እያለሽ ደግሞ ክልስ ነሽ ይባላል እና እንደው እስቲ ሁለቱን አያይዘሽ ነገር ልቅይልኝ እና እንደው እንዴት ነው አሁን ለአንቺ ከኔ ለምሳሌ ወይ ከሌላ ኢትዮጵያዊ የተለየ ፍቅር የለሽም ለኢትዮጵያ፣ በከለርሽ ምክንያት ግን ትንሽ ችግር ይገጥማል፣ ሀሳብ ይሰጣል ሰው። እስቲ በሱ እናውረው። ይህን ስለተጠቀስክ በጣም አመሰግናለሁ። አሁንም ባይገርምህ እንኳን ልጅ ሆኜ ተማሪ ሆኜ አሁንም ራሱ እንደዚህ አይነት ችግሮች ይፈጥኑብናል። እንግዲህ ማልቲ ካልቸራል ስትሆን ወይም ክልል ስትሆን በጣም ብዙ ቻሌንጅዝ አሉ። አንዳንድ ሰው ላይረዳው ይችላል። ምክንያቱም እንዳልከው ጣሊያን ሀገር ስትሆን እንደ ሙሉ ጣሊያናዊ፣ ኢትዮጵያ ስትሆን ደግሞ እንደ ሙሉ ኢትዮጵያዊት አይሆንም እና እኔ ድሮ እንግዲህ ተማሪ ሆነን መንገድ ላይ ሁሉ ብዙ ጊዜ አንዳንዴ ስድቦችም ሁሉ ይገጥሙን ነበረ። ፋሺስት፣ የፋሺስት ልጅ ወይም አንዳንድ አስጸያፊ የሆኑ ስድቦችን መናገርንም አልፈልግም እና አንዳንዴ እንደዛ አይነት በልጅነት ሲገጥምህ እንትን ይዘሃል። እንዴት እኔ አገር የሆኑ የተለየ ሆነኝ የሚል እንትን ያድርብሃል። ጣሊያን ሀገርም ሆኜ ብዙ ሬሲዝም ደርሶብኛል። ምክንያቱም ያው ስሳተፍ ሲሄድ ሲያዩኝ እንደነሱ ሙሉ ነጭ አይደለሁም። ኢትዮጵያም መወለዴን ወረቀት ላይ ሲያዩ ራሱ ይቀየራል ያለው the way they treat you እና ልክ አይደለም። ይሄ አንዳንዴ ባለማወቅ ነው። ምክንያቱም ብዙ ጊዜ ያው የሬሲዝም ችግሩም እሱ ነው። ብዙ ጊዜ የሬሲዝም ችግሩ ኢቭን በጥቁርና በነጭ መካከል አይደለም፣ በግማሽ ነጭና በሌላ መካከልም ያለ ነገር ነው። በአንድ ዘር ውስጥም አለ እኮ። አሁን ጣሊያን ለምሳሌ ወደ ሲሲሊ ያሉትን ስትመለከች የሚገራርሙ ነገሮች አሉት እና ፓራዶክሱ ነው የገረመኝ። አንቺ በልብሽ ለኢትዮጵያ ያለሽ ፍቅር ትልቅ ነው። አገር ሄጄ እሰራለሁ ስትይ እነዛም ግማሽ ኢትዮጵያ ነሽ ሸዲያ በቃ እዚህም ያለው በጣም ነድተሽ። በቅርብ አንድ መጽሐፍ አንብቤ ያለው እና የዶክተር ተወልደ ብርሃን ገብረ እግዚአብሔር ልጅ ነች ሮማን የምትባል እና በጣም እናቷ እንግሊዛዊት ነች፣ አባቷ ኢትዮጵያዊ ነው። በዚህ ምክንያት ትምህርት ቤት ገቨርንመንት ስኩል ስትማር ይደርስባት የነበረው ነገር ክልስ እየተባሉ ቡሊ ሁሉ አለ እና በጣም የተለመደ ነው። እንደ ኢትዮጵያ እያየሽ እንኳን ብዙ የምታያቸው ነገሮች አሉ። በጣም ኢትስ ሶ ኢንትረስቲንግ። አሁን ይሄ በጣም ብዙ ኢትዮጵያውያን ዛሬ ኢትዮጵያዊ አይደለንም በሚሉበት ዘመንና መንፈስ ላይ አዲስ አበባ ተወልዶ ማደግ እንግዲህ የከተማ ልጅ አንዱን ባህሪ ይሄ ነው። የኢትዮጵያ ፍቅር ልብሽ ውስጥ ነው አገርሽ ያለው እና ይሄንን የሚቀማሽ ስለሌለም ነው በጣሊያንም ሀገር ይሄን የሰጠሽው። እንዲሁ ስናወራ ስለዚህ ቃለ ምልልስ ስዕል ትወጃለሽ፣ ስኬች ታደርጊያለሽ፣ አንዳንድ ቀንም የነሸጠሽ ዕለት አርት ሪቪው ታደርጊያለሽ አይደል? ክሪቲክ ታደርጊያለሽ። እስቲ ከሰራሻቸው ላይ ለምሳሌ አንድ ሁለቱን አንስተን እንወያይ። እሺ፣ ያው እንግዲህ አርት ሪቪው ለእኔ ያው እንደ ሆቢ ነው የምቆጥረው። ደስ ብሎኝ አንዳንዴ ስዕልን እያየው ምጽፈው ነገር ነው እና አርት ሪቪው እኔ ሳረግ ምንድን ነው የዛን ስዕል ወይም የዛ የሳለውን ሰውዬ እኔ እንዴት እንደ መስታወት ሆኜ ለማየት ነው። ስዕሉንም ሰዓሊው ውስጡ ሰዓሊውንም የሰዓሊውን የውስጥ መንፈስ ሞሜንቶ ትሩዙን ያንን ስዕል በሚስልበት ጊዜ የሚሰማውን ሀሳብ ለማየት ነው የምትሞክሪው። ለማየት ነው እና ስታይ ደግሞ በአይኖች ብቻ አይደለም፣ በልብ ነው፣ በመንፈስ ነው፣ በስሜት ነው እና ሁለቱንም ነው የማየው። ስዕሉን ስታይ ከለሮች አሉ። ለምን እነዚህ ከለሮች ተመረጡ? ምን ማለት ነው የሚፈልገው? እና በዛ ሰው አእምሮ ውስጥ ገብተህ እንግዲህ ሁላችን ደስታን ይህን በምሳሌ እንየው። ለምሳሌ አሁን በምን ስዕል ላይ በማን ሰዓሊ ላይ የጻፍሽውን ጽሑፍ አንስተን እናውራው።
እሺ እንግዲህ ደስ ይለኛል። አንደኛው እ፣ እንግዲህ አግኒው ክሊኒክ የሚል ኦ እ፣ እሱ ከፌሚኒዝም ጋር ይሄዳል። እንዲያውም በቃ እሱን ይሄዳል። ቀጥል። አዎ፣ ኦኬ። ከቶማስ ኢክንዝ የሳለው ስዕል ነው እና የፔንሲልቬኒያው ማለት ነው። አዎ ልክ ነው። እና እሱ በጣም ያን ስዕል ሳይ ያው በመጀመሪያ ያው ቴክኒካል ፓርቱን ታያለህ አይደል? ከለሩን፣ አሰራሩን። በኋላ ግን ልብ ቤት ሳየው ከዛ ሁሉ እንግዲህ ሐኪሞች ያሉ ያው እንግዲህ እንደምታውቀው የአግኒው ክሊኒክ ያ ለዶክተር አግኒው ተብሎ ክብር ተብሎ የተሰራ ነው። በዙሪያ የተሰራ ያሉ በሙሉ ኮሚሽንድ ነው። ያ ኮሚሽንድ ሆኖ የተሰራ ትልቅ ስራ ነው። ሐኪሞች ናቸው። እንግዲህ በመሀል ያሉ ሲኒየር ሐኪሞች ናቸው። የብሬስት ካንሰር ሰርጀሪ ነበር እና ያ ሁሉ ተማሪዎች በሜዲካል ስኩል እንግዲህ ዙሪያ ሆነው እያዩ ማለት ነው። ሃንዝ ኦን ፕራክቲስ ነው እና የገረመኝ ነገር ሐኪሞቹ በሙሉ እ፣ ወንዶች ናቸው በሙሉ እና እ፣ ሴቶች ሁለት ነበሩ። እንግዲህ እኔ ካየሁት እነርሱም አንዷ ነርሶች ናቸው። አንዷ ነርስ ናት። ልክ ነው። ያለ ነርስ ደግሞ ሐኪም እንዴት ይሰራል አይደል? ኦፍኮርስ አንዷ ነርስ ናት። ያችኛዋ ደግሞ ራሱ ሰርጀሪው የሚደረግባት በሽተኛዋ ነበረች እንግዲህ እና ሰው ሁለት አይነት አመለካከት ነበረ። ያው በመጀመሪያ ሳየው ያው እንዴት ከወንዶቹ ሐኪሞች መሀል ሴት ሐኪም የለም አንድ እንኳን አትኖርም? እና ያው ኪሪዮሲቲ ኖሮኝ ሳነበው እንግዲህ በዛን ጊዜ በዩኒቨርሲቲ ኦፍ ፔንሲልቬኒያ ውስጥ እንግዲህ ሴቶች ሜዲካል ፊልድ ውስጥ አይፈቀደላቸውም ነበር ለመማር ነበር። በኋላ ቆይቶ ነው አዎ ጆይ ማድረግ ቆይቶ ነው የጀመሩት። የመጣው። እና የዛች የነርሷ ሲምበል አክቹዋሊ ኢምፓወርመንት ነበረ። ገና ሴቶች እንግዲህ ወደ ሜዲካል ፊልድ ለመግባት ሲፈቀድላቸው እንግዲህ ያ የሚያሳየው ያው ሴትም ተሳታፊ ናትና ሌላው ሴቷን እንግዲህ ያቺ ሰርጀሪ የሚደረግባትን ሴት ሳያት ያው መጀመሪያ እንግዲህ አንድ ሰው ሆስፒታል ላይ ማልጋ ላይ ተኝቶ ሰርጀሪ ሲደረግበት እንግዲህ ያ ሰው እንግዲህ የድካም የህመም ሲምበል ነው የሚሰጠህ አይደለ? እንግዲህ ምን ያህል ስቃይን የምታሳልፈው ያቺ ሴት እንግዲህ እንደዚህ አይነት ሴንሲቲቭ ቦታ ህይወቷንም ልታጣ ትችላለች። ሰው በአንድ በኩል ለእኔ ያሳየኝ ሴት ምን ያህል ፔን፣ ምን ያህል ህመም፣ ምን ያህል ጥቃት እንደሚደርስባት፣ ምን ያህል ችግር በበሽታም ሆነ በሌሎች ነገር። በሌላ በኩል ደግሞ ሳየው እንግዲህ የጡት ካንሰር ነው። አንደኛ ጡት ራሱ የህይወት ሲምብል ነው አይደለ? እኛ ሴቶች ልጆችን እናጠባለን። እንግዲህ ህይወት ነው እሱ ራሱ ህይወት ነው። ሁለተኛ ደግሞ ያ ሰርጀሪው እሷ ላይ ተደርጎ ሰርጀሪው ሳክሰስፉል ከሆነ ደግሞ ስንቱን ሴት ታድናለች ከሷ በኋላ። እና ለእኔ እንግዲህ አግኒው ክሊኒክ ሁለቱንም ነው። በአንድ በኩል ያው ብዙ ሴቶች ሐኪሞችም የሉ፣ ግን ተስፋ አለ። there is hope ነው። ሴቷ ነርሷና እዛ በሽተኛ የሆነችው እነሱም ለሌሎች ሴቶች ተስፋና መዳኛ ህይወት ናቸው ብዬ በእንደዛ ነው ያየሁት። ቨሪ ኢንትረስቲንግ ዲስክሪፕሽን ነው። ጥሩ ነው። ምክንያቱም ያኔም እንግዲህ አሜሪካ ነገር ይሄ ነው አንዱ ኢንትረስቲንግ ነገር። ምናልባት ቅድም ሚዛናዊ ነው እንጂ ኖርማል አብኖርማል የሚባል ፌሚኒዝም የለም እንዳልሽው። ፔንሲልቬኒያ ውስጥ እንግዲህ ያን የአሜሪካን ሀገርም ከዛ በኋላ ነው የሴቶች ወደ ሕክምና ትምህርት ተቋማት መግባት የጀመሩት። እነሱ ጋር እንኳንስ በሊደርሺፕ ደረጃ አይደለም፣ እኛ ጋር እንግዲህ እቴጌ ጣይቱን ማየት ይቻላል። ከዛ በፊት የነበሩ እቴጌ ሰብለ ወንጌልን፣ እነ ንግስት እሌኒን፣ ንግስተ ሳባን በጣም ብዙዎቹን ሁሉ ማየት ይቻላል። እና ይሄ የኛ የኢትዮጵያ ኮንቴክስት የሴቶች ጥያቄ ቅድም ካልሹ ጋር አብሬ ላያይዘው ነው ከሴትነት ጀምሮ ያለ ጥያቄ ስለሆነ ፓትሪያርካል የሆነ በወንዶች ተጽዕኖ ስር የወደቀው ስርዓት ይህንን ነገር ሊያሳይና ሊሄድ የሚችል ነገር ሁሉ እንዳልሆነ ማሳያ ነው። ሌላ አንድ በጣም የገረመኝ ነገር አለ። ባለፈው ክፍል አንድ ኢንተርቪው ስናደርግ በወርልድ ሎሬት ሜትር አርቲስት አፈወርቅ ተክሬ ስራ ላይ የእሳቸው ስራ የነበረ ስካርፍ ነበር ያደረግሽው።
ዛሬ ደግሞ የተለየ ስካርፍ ነው ያደረግሽው። ምንድን ነው ስካርፉ? ነገሩ ለየውና አልታየኝም። የማን ዲዛይን ነው? ኢትዮጵያዊ ስዕል የሳለው ይመስላል። ኢትዮጵያ አቶ ወሰኔ ናቸው ካልተሳሳትኩ ስማቸው። ወሰኔ ኮስሮፍ። የስ እሳቸው ወሰኔ ናቸው። ኮስሮፍ የታወቀ ሰዓሊ ነው። ሰዓሊ ናቸው የነ እንግዲህ። እስክንድር ቦጎሲያን ጋራ እሱም አንድ ሌላ ጃይንት የሆነ ሰዓሊ ነው እስክንድር ቦጎሲያን። እና ከእስክንድር ቦጎሲያን ዘመድ ነው። ትልቅ ስራ ነው። እንዴት ነው የገዛሽው? ይሄንን አርት ስለምትወጂ ነው? ራሱ ስካርፉ ላይ ያሉት ስዕሎች ትርጉማቸው ምንድን ነው? በብዛት በኢትዮፒክ ራይቲንግ ላይ እና አልፋቤት ላይ አማሪክ ካሊግራፊ ላይ ነው ብዙ የሚሰራው። አዎ ደስ ይላል። እንግዲህ ይሄ የእናቴ ስጦታ ነው የሰጠችኝ። ኦ ወይ አውጥቼ ላሳየህ ይቻላል? ኦፍኮርስ ትልቅ ስራም ስለሆነ በባህልሽም ኮርተሽ በኢትዮጵያዊ ነገር ማጌጥም ትልቅ ነገር ነው። ያ እንግዲህ ይዤዋለሁ። አዎ ቆይ ላዞረው። ኢት ኢዝ ኢንትረስቲንግ። ስካርፍ ነው ማለት ነው። ትልቅ ነው። አዎ ትልቅ ነው። እዚህ ጋር እንግዲህ ጽሁፉ ኢትዮጵያ 2000 የአፍሪካን ሚሌኒየም ይላል። ለሚሊኒየም ያዘጋጀው ነገር ነው። ልክ ነው። የእስልምና ምልክት አለ፣ የአይሁድ የጁዳይዝም አለ፣ የክርስትና አለ፣ ሁሉም ነገር አለው። በጣም ያ ይሄ እንግዲህ የእናቴ ስጦታ ነው እና በጣም ከምወደው ስጦታ ነው። ያው የሚያሳየው እንግዲህ የኢትዮጵያን ዳይቨርሲቲ ነው። ቅድምም በተያዝ ነው ያው በሃይማኖትም በቋንቋም በክልስ መሆንም ያም ኢትስ ፓርት ኦፍ ዳይቨርሲቲ እና አብሶሉትሊ አንድ ሀገርን የሚያሳምረው እንግዲህ እኔ ሁሌ ዳይቨርሲቲን ሳይሆን እንደ እንትን ነው የማየው፣ እንደ ጋርደን ነው የማየው። ልክ እንደ መናፈሻ የተለያየ አበባዎች ስታይ እንዴት ነው ሁሉም የራሱ ውበት መዓዛ አለው እና የኢትዮጵያም ውበቷ እሱ ነው። የተለያየ ባህሎቿ፣ ቋንቋቿ፣ ሃይማኖቿ ያን ባህል ይሰጣል እና ይሄም ያው ኢትዮጵያን ያስታውሰኛል እና ያው የእናቴ ስጦታ ነው። ስል ቀደምሽኝ እንደዚህ አይነት ስካርፍ ስታረጊ እንደው ጋቢ የመልበስና አዲስ አበባ ቁጭ ብለሽ እንደው ምንሽ ህዝብ መሀል ገበያ መሀል እንደው ከማህበረሰቡ ጋር ስትቀላቀይ አይነት ስሜት ነው የሚሰማሽ? እንዴ ያው ጋቢማ አይለየኝም ሁሌ። እንዴት ነው የጣሊያን፣ ፈረንሳይ፣ አሜሪካን ጋቢ ነው ወይስ የኢትዮጵያ ጋቢ ነው? ኧረ ከኢትዮጵያ መጣሁት ጋቢ ትራቭል ሳደርግ በየሻንጣ ውስጥ መጀመሪያ የሚገባው እሱ ነው። ጋቢ አይቀርም። ዋና ልክ ነው። የኢትዮጵያ እንዲያውም አንዱ መለያ ነው። በተለይ ምንሽ በአብዛኛው በኢትዮጵያ በብሔር ብሔረሰቦች ባሉበትም ሁሉም አቅጣጫ ጋቢ ትልቅ ዕቃ ነው። ብርድ ልብስም ነው፣ ስሊፒንግ ባግም ነው፣ ቤተክርስቲያን መሄጃ ነው፣ ሀዘን መሄጃ ነው፣ ለለቅሶ ይደረጋል፣ ለሰርግ ይደረጋል። ግርማ ሞገስ ራሱ አለው። ኦፍኮርስ ክብር አለው። አብሶሉት ጋቢ ለብሶ ራሱ ውበት አለው፣ ግርማ ሞገስነት አለው። ሌላው ደግሞ የኢትዮጵያን ሃንድ ክራፍት ነው የሚያሳይ። እንግዲህ በእጅ የተፈተለ ጋቢ፣ በእጅ የተፈተለ ልብስ ያ የኢትዮጵያ ሀብቶች ብዬ ነው እኔ የማምነው። እንግዲህ ሃንድ ሜድ መሆኑ ራሱ አንድ ትልቅ ነገር ነው። ነጠላ በቃ ልካ በተለይ ይሄ ጋቢ ትልቅ ነው፣ ለወንድ ከበር ያለ ነው፣ የብርድ ነው። እንግዲህ እንደ ኢትዮጵያ አይነት ሀገር በተለይ ሰሜን ኢትዮጵያ በጣም ይለበሳል ከመልክዓ ምድራዊ ሁኔታ ሁሉ እና በጣም ትልቅ ነገር ነው። እንግዲህ ናዲ የክፍል ሁለት የነበረንን ቆይታ ከመጨረሳችን በፊት አንድ በጣም ልዩ የምታስታውሹ እስኪ ከሊሴ ህይወትሽ የማትረሺው ነገር ምንድን? ደስ ይለኛል። እንግዲህ ከሊሴ ከኖርኩት የማስታውሰው ጓደኞችን ናቸው። ያው ሰላምታዬን አቀርብላቸዋለሁ። አንዳንዴ ህይወት ይለይሃል ከጓደኞች። ብዙ ጓደኞች ነበሩኝ። ጓደኛም ብቻ ሲሆን የተለያዩ ጓደኞች ነበሩኝ። ሊሴ ማልቲካልቸራል የሆነ ብዙ ዳይቨርሲቲ ያለው ስቱደንት ባዲ የነበረው ነው። ስለዚህ ከዩሮፕ ተማሪዎች ነበሩ፣ ዌስት አፍሪካኖች ነበሩ፣ ኢትዮጵያኖች ነበሩ እና በዛ መሀል የኖርኩት ህይወት አይረሳኝም። ምክንያቱም የተለያዩ ባህሎችን ኢቨን ሙዚቃዎችን ብዙ ነገር እንድማር ጋብዞኛል እና ያ ከማይረሳኝ ነገሮች ነው። ሊሴ እንግዲህ የነበረው የተማሪነት ፍቅራችን፣ አንድነታችን ልዩነት አልነበረም። እንግዲህ በእኔ በኖርኩት በራሴ ኤክስፒሪየንስ ነው እንግዲህ
አንድ ላይ ተማሪ ሆነን ነበር እና በቃ የዛን ሀገር ለምሳሌ ከሴኔጋል የነበሩ ጓደኞች ነበሩኝ። የሴኔጋሊዝ ሙዚቃ ሰማ ነበረ። ኪሪዮዚቲ ነበር የነሱ ምግብ ምን ነበረ እና ያ አይ ቲንክ ካልቸራሊ ኢንሪችነስ ሰጥቶኛል እና ያ ከማረሳው ነገር ነው እንግዲህ የተማሪዎች ያሳለፍኩት ቆንጆ ጊዜዎች ማለት ነው። እንግዲህ እስቲ ለመጨረሻ ልታመሰግኝ የምትፈልጊያቸውን ሰዎች እናትሽን፣ መምህራንሽን፣ የአኪዶ አስተማሪሽን እና ያንቺ ዘመን አንቺ ስትመረቂ 13ኛ ክፍል ስትጨርሽ የነበሩ ወይ ሃይስኩል ያሉትን በዘመናቸው ገልጸሽ ተሰናብተሻቸው ስለ ግጥም እና ስለ ሌላ ስዕል ስራዎችሽ በቀጣይ ፕሮግራም እስክንገናኝ በዚህ እንዝጋ። እድሉን ውሰጅና እስቲ አመስግኛቸው። በጣም አመሰግናለሁ አቶ ኤልያስ። መጀመሪያ እንግዲህ ወላጆቼን አቶ ፔትሮሞኒያ ውድ አባቴን እና ውድ እናቴን ግላዲስ ኢማም በጣም ነው የማመሰግናቸው። በእነሱ ባይሆን እዚህ ያለሁበት ደረጃ አልደርስም ነበር። እንዲሁም በአጠገቤ ባሉ ቤተሰቦቼ፣ እህቴ፣ ወንድሜ፣ ቤተሰቦቼ፣ ጓደኞቼ የምወዳቸው በጥሩ ጊዜም በመጥፎ ጊዜ አንድ ላይ ሆነው የደገፉኝ፣ ፍቅር የሰጡኝ እነሱን በጣም አመሰግናለሁ። አስተማሪዎችን ኦፍኮርስ ከልጅነት ጀምሬ ከእነሱ እውቀት ወስጄ እነሱንም ክብሬንና ሰላምታዬን ልገልጽ ትፈልጋለሁ። በመጨረሻም ሊስት ሊስት እንደሚባለው አንተን አቶ ኤልያስ አወቀ በክብር ስለጋበዝከኝ ለተመልካቾቻችንም ያው ለኮመንቶቹም በድጋሜ በጣም ትልቅ ምስጋናዬና አክብሮቴን ገልጻለሁ። እግዚአብሔር ያክብርልኝ።